ሰላም እንዴት ናችሁ? በዚህ ቪዲዮ የምንመለከተው የአሴት ማኔጅመንት ሌላኛው ክፍል የሚሆነውን የኢንስታሌሽን ወይም አሴት ኢንስታሌሽን የምንለውን ነው። ከዚህ ቀደም ተናግሬው ሊሆን ይችላል። አሴት ማኔጅመንት በስሩ አሴት ሜንተናንስን እንዲሁም ደግሞ አሴት ኢንስታሌሽንን ይይዛል ማለት ነው። አንዳንድ ዩቲሊቲዎች ላይ ፕሮፐርቲ አሴትን ፕሮፐርቲ ተብሎ ሊታወቅ ይችላል። ፕሮፐርቲ ሜንተናንስ እና ፕሮፐርቲ ኢንስታሌሽን ማን ነው? ከዚህ ቀደም በነበሩን ቪዲዮዎች የፕሮፐርቲ ሜንተናንስን እያየን ቆይተናል። አሁን ደግሞ የምናየው የፕሮፐርቲ ኢንስታሌሽን፣ ያ ማለት ዩቲሊቲያችን አዲስ ፕሮጀክት ሲኖረው ሪዘርቫየር እየሰራ ሊሆን ይችላል፣ ወይም ደግሞ አዳዲስ ትልልቅ የውሃ መስመሮችን እየዘረጋ ሊሆን ይችላል፣ ወይም ደግሞ ቦርሆሎችን እያዘጋጀ ሊሆን ይችላል። ሌሎችም ፕሮጀክቶች ሲኖሩት እንዴት የውሚስ ሲስተምን በመጠቀም ያንን በሲስተሙ ማካሄድ ይቻላል የሚለውን እናያለን። ኢንስታሌሽን ከስሙ አዲስ ዝርጋታ እንደማለት ነው። አዲስ በዋነኝነት የውሃ መስመሮች ዝርጋታ ቢሆንም ሌሎች ዋና ዋና የዩቲሊቲው ስራዎች በሚኖሩ ጊዜ ሁሉን የምናካትትበት ነው። ተመሳሳይ ነው ከሜንተናንሱ ጋር ተመሳሳይ ሆኖ፣ ይሄ ግን ለየት የሚለው አዲስ መሆኑን አዲስ መስመር ዝርጋታ መሆኑን። ስለዚህ ንብረታችን ኦልሬዲ ያለንን ንብረት መጠገን ሳይሆን አዲስ ንብረት ፓይፖችን እየዘረጋን ነው፣ ሌሎች ነገሮችንም ከሚለው አንግል ነው። አሴት ማኔጅመንት ከዚህም በፊት እንዳነሳው ከከስተመር ሰርቪስ ሞጁል ጋር በአንድነት የሚሄድ ነው። የከስተመር ሰርቪስ ሞጁል ለደንበኞቻችን አገልግሎት የምንሰጠው ሲሆን ከደንበኞቻችን ክፍያ እንቀበላለን ለሰራንበት ዋጋ ሲሆን፣ አሴት ግን ዩቲሊቲው በራሱ ወጪ ሊሆን ይችላል፣ በራሱ ንብረቶች ፕሮጀክቶችን የሚሰራበት ነው የሚሆነው ማለት ነው። በአጠቃላይ የኢንስታሌሽን ላይ ያነሳሁት ኢንትሮዳክሽን ይሄንን ይመስላል። ከዛ ውጪ ወደ ውሚስ በመምጣት ከውሚስ አንግል ለምሳሌ ሃይላይት ለማየት ያህል በቴክኒክ ሄዳችን በታሪኩ ገብተን ብናይ የዚህ አሴት ማኔጅመንት ላይ ኢንስታሌሽን የሚነሳው ከሜንተናንስ ስላሽ ኢንስታሌሽን ከሚለው ሴክሽን ነው። ከዚህ ሴክሽን ነው የምንነሳው። ሪኩዌስት የምናደርገው ሪኩዌስት ሜንተናንስ ስላሽ ኢንስታሌሽን የሚለውን ፊቸር በመጠቀም ነው። ይሄ ደግሞ ያስነሳነውን የኢንስታሌሽን ሪኩዌስት ሊስቶችን የምናይበት ሴክሽን ይሄ ይሆናል። ከዚህ አፕሩቭ ሲደረግ ወዴት ይመጣል? ወርክ ኦርደር ላይ፣ ልክ ሜንተናንስ ላይ እንዳየነው ሁሉ ኢንስታሌሽን ላይም ወርክ ኦርደር ላይ በባለሙያዎች እዚህ ውስጥ ስራው የሚካሄድ ይሆናል ማለት ነው። በቀጣይ ቪዲዮዎች እንዴት እንደሚሆን ቀጣይ የኢንስታሌሽን ፕሮሰሶችን በመጀመር እናያለን ማለት ነው።